በኔስተለን እንዴት አላችሁ? እንግዲህ ቀደም ሲል የነበራችሁን ኢንቮልቭመንት ተሳትፎ ተመልክቻለሁ። እጅጉን አመሰግናችኋለሁ። አሁንም በዛ መንገድ ቀጥሉ። እኔ በጣም ለእናንተ ትልቅ ቦታ አለኝ። ለእናንተ በጣም ሪስፔክት አለኝ። እናንተም እንደዚሁ ደግሞ በምታደርጓቸው ነገሮች፣ በምጽፏቸው ጽሁፎች እና ለእኔ በምታጋሩኝ ሀሳብ አም ሬሊ ሃፒ። ብዙ ነገሮችን አብረን እየተወያየን እንቀጥላለን። አንዳንድ ነገሮችን እንግዲህ ዛሬ ደግሞ ቀደም ሲል እንደነገርኳችሁ የእናንተ ኮመንት ማድረግ የእናንተ ሀሳብ መስጠት ብርታት ይሰጣል። ከብርታትን ባሻገር ደግሞ በጣም በጎ ውጤቶችን እንድናመጣ ያደርገናል። እድሎችን ይፈጥራል። ብዙ ሁኔታዎችን በበጎ ሁኔታ መመልከት ያስፈልጋል እና የእናንተ ኢንቮልቭመንት የእናንተ የተለያዩ ሀሳቦችን ማጋራት ትልቅ ቦታ አለው። ስለዚህ ኮመንት የትኛውም አይነት ፊሊንጋችሁን በዛ ልክ መግለጽ ትችላላችሁ። እኔም ደግሞ እናንተን በምታቀርቡልኝ ኮመንት በምትሰጡኝ ሀሳብ መሰረት እየተመሰረትኩኝ የተለያዩ ሀሳቦችን አጋራችኋለሁ። አንዳንድ ሀሳቦችን በጣም በፍጥነት መልስ የማልሰጥበት ያው ብዙ ነገሮች አሉ። ከራሳችን ጥቅም አንጻር ማለት ከብሔራዊ ጥቅም አንጻር ነው የምመለከተው። ለእናንተ መረጃውን ሰጣችሁ ደግሞ ታማኝ መሆን አለበት። እንደዚህ አይነት ነገሮች አሉና እንደፈለግን ላለማድረግም ከመሆን እሱን ከማሰብ አንጻርም ነው። ውድ ተመልካቾች ግን እናንተ ኢንቮልቭ ስለምታደርጉ እጅጉን አመሰግናችኋለሁ። ታንኪዩ ቬሪ ማች። እሺ 3 ነጥቦችን እነግራችኋለሁ። በጣም የሚገራርሙ ነጥቦች ናቸው። አንደኛው የፕሬዚዳንት ዶናልድ ትራምፕ እንግዲህ ልጅ የኢቫንካ ትራምፕ እሳቸው የኢራን ጦር ታርጌት ወይም ደግሞ የአሳሲኔሽን ፕሎት የግድያ ሙከራና ሴራ አንዷ ታርጌት ወይም ኢላማ ሆነ ነበረ እና ይሄኛው እንግዲህ አንድ የኢራቅ ሰው ወይም የኢራቅ ዜግነት ያለው ሰው ትሬኒንግ በአይአርጂሲ ተሰጥቶ በአይአርጂሲ ማለት በኢራን አብዮታዊ ዘብ ኃይል ወይም ደግሞ በጦሩ ስልጠና ተሰጥቶት ኢቫንካ ትራምፕን እንግዲህ ቃሲም ሶሌማኒ ከዚህ ቀደም 2020 ላይ በትራምፕ አማካኝነት ነበረ ህይወቱን ያጣው። ከሱ ጋር በተያያዘ ኢቫንካ ትራምፕም ኢላማ ነበረች የሚለውን በመጀመሪያ ነግራችኋለሁ። ከዛ ደግሞ ፕሬዚዳንት ዶናልድ ትራምፕ ኢራን ላይ ጥቃት ለመሰንዘር የልጃቸው ሰርግ ላይ አልተገኙም። እሱንም እነግራችኋለሁ። ሁለተኛው ነጥብ ነው። ሶስተኛው አሜሪካ ላይ ኢራን ላይ ጥቃት ሊሰነዘር እንደሆነ ወይም ዝግጅቶች እየተጠናቀቁ እንደሆነ ተነግሯል። ያ ማለት እንግዲህ እነዚህ 3 ነገሮች ከዚሁ ከመካከለኛው ምስራቅ ጉዳይ ጋር ተያያዥነት ያላቸው ናቸው። እነዚህን 3 ነጥቦች ኢንዲቴል ነግራችኋለሁ። እንግዲህ ኒውዮርክ ፖስት አንድ መረጃ ሪፖርት አድርገዋል። የአይአርጂሲ ወይም ደግሞ የኢራን አብዮታዊ ዘብ ኃይል ያሰለጠነው አንድ የኢራቅ ተጠርጣሪ ኢቫንካ ትራምፕን የፕሬዚዳንት ዶናልድ ትራምፕን ልጅ ህይወት ለመቅጠፍ ወይም ደግሞ ለመግደል እንቅስቃሴ ሲያደርግ ነበረ። ሰስፔክት ነው፣ ተጠርጣሪ ነው። ይሄኛው እንግዲህ ሪታሊሽን ነው። ሪታሊሽኑ እንደምታውቁት ሪታሊሽኑ ለኢቫንካ ትራምፕ እንግዲህ ይችነች እንደምታውቋት የትራምፕ ልጅ በጣም ፖለቲካሊ ኤንጌጅ ታደርጋለች። በጣም በብዙ ነገር አብራ ትንቀሳቀሳለች። እንዲያውም ከባለቤቱ ከሜላኒያ ትራምፕ ጋር አንዳንድ ስራዎችን አብረው ይሰራሉ፣ ይመሳሰላሉ የሚሏቸዋል። ኤኒዌይ እንግዲህ እሷን በተመለከተ የወጡ መረጃዎችን ነው የምነግራችሁ። ስለዚህ የፕሬዚዳንት ዶናልድ ትራምፕ እንግዲህ ኢቫንካ ትራምፕ የመጀመሪያ ልጅ ናች። እንደምታውቁት የኢራን እስላማዊት ኢራን አብዮታዊ ዘብ ኃይል አይአርጂሲ እንግዲህ ህይወት ወይም ደግሞ ሊሸኟት ነው የሚባለው አንሶሪ ለቃሉ እንትን ሊላት ነበረ ህይወቷን እንዲቀጠፍ ኤንዋይፒ ያቀረበው ኒውዮርክ ፖስት ያቀረበው ስለሆነ ሊገላት ነበረ ማለት ነው። እንግዲህ መሐመድ ባቀር ሳዕድ ዳውድ አልሳዲ የተሰኘ አንድ የኢራቅ ዜግነት ያለው ቴሮሪስት ነው ያሉት። ኦፍኮርስ እንግዲህ ቴሮሪስት ሚድልስት ላይ ብዙ ጊዜ በተደጋጋሚ እንደምላችሁ አንዱ አሸባሪ አንዱ ነፃ አውጪ ነው። ስለዚህ እነሱ ቴሮሪስት ነው የሚሉት፣ አሸባሪ ነው የሚሉት። አሸባሪው መሐመድ ባቀር ሳዕድ ዳውድ አልሳዲ ይሉታል፣ እነሱ ናቸው። ይሄኛው እንግዲህ አሸባሪ ላሉ እነሱም። ሌላ በኩል ደግሞ በአይአርጂሲ በኩል ደግሞ ስትመለከቱት ኦብቪየስሊ ምንድነው ሊሆን የሚችለው? ነፃ አውጪ ነው ሊሆን የሚችለው። ስለዚህ እነዚህ ነገሮችን ታሳቢ አድርገን እንነጋገራለን። ስለዚህ
ዋነኛው በአይአርጂሲ በጣም ስልጠና ተደርጎ አይአርጂሲ በጣም ከባድ ስልጠና በመስጠት የሚታወቅ ኃይል ነው። የኢራን ዋናው ጦር ነው፣ ጠቅላይ ጦር ማለት ይቻላል። እሱ እንግዲህ ስልጠና ሰጥቶ ይሄኛው መሐመድ ባቃር ዳውድ አልሳዲ ወይም ደግሞ በሰርኔም መሐመድ አልሳዲ እሱ እንግዲህ ይችን ልጅ ሊገል ነበረ ወይም ደግሞ የፕሬዚዳንት ዶናልድ ትራምፕን ልጅ እንግዲህ ሊገላት ነበረ የሚል ሀሳብ ሰጥቷል። 32 ዓመቱ ነው። የኢራቅ ዜግነት ያለው ቀደም ሲል እንዳልኳችሁ አሁን በቅርቡ ቱርክ ላይ ነው በቁጥጥር ስር የዋለው። ኤክስትራዲክትድ ቱ አሜሪካ ሆኗል። ቱርክ ላይ ተያዘ። ቱርክ አሳልፋ ለዩናይትድ ስቴትስ ወይም ለአሜሪካ ሰጥታለች ማለት ነው። አልሳዲ የ32 ዓመት የኢራቅ ዜግነት ያለው ወጣት ነው። እንግዲህ ኢቫንካ ትራምፕን ሊገል ነበረ በሚል ወይም ደግሞ የግድያ ሴራ ውስጥ ኢላማ አድርጓት ነበረ። ስለዚህ በዛ ምክንያት ተያዘ በሚል ሄዷል። ስለዚህ ከተያዘ በኋላ ብዙ መረጃዎችን እንግዲህ ባለስልጣናት አልሳውዲ ብዙ ነገር ቃል የገባውን ወይም ደግሞ የተናገሩን ሁሉ ይፋ አድርገዋል። ኢቫንካ ትራምፕን እንደዚሁም ደግሞ የብሉፕሪንት ኦፍ ሄር ሆም ኢን ፍሎሪዳ አኮርዲንግ ቱ ሶርስ የቤቷን የአይአርጂሲ ኃይሎች ማለት ነው ብሉፕሪንቱን ሰጥቶት ነበረ። ፍሎሪዳ በሚገኘው ቤቷ ላይ አይአርጂሲ ማለት የኢራን አብዮታዊ ዘብ ኃይል ለዚህ ወጣት ለመሐመድ አልሳዲ ማለት ነው ቤቱን ሰጥቷታል። ፍሎሪዳ ውስጥ በምን ሁኔታ በምን አጋጣሚና ምን አይነት ከለር ብሉፕሪንቱን ሰጥቶት ነበር እና ምን ቤት ቦታ ቤት አጋጣሚ እንዴትና በምን ሁኔታ መቼ ብዙ ነገሮችን ግልጽ አድርጎ መቼ እንደምትገባ እንደምትወጣ ራሱን በዛው ሄዶ ያጣራል። በዋነኝነት ግን ፍሎሪዳ በሚገኘው ቤቷ ላይ ጥቃት እንዲሰነዘር ተደርጎ ነበረ። ለባለስልጣናት ብዙ ነገሮችን ይፋ አድርገዋል። ቱርክ ላይ ተይዞ ነው እንግዲህ ለአሜሪካ ተላልፎ እየተሰጠው ማለት ነው። ስለዚህ በሶሻል ሚዲያው ላይ የፍሎሪዳ አካባቢ ያለውን በኤክስ ገጹ ላይ የኢቫንካ እና ባለቤቷ ወይም ደግሞ ያሬድ ኩሽነር የሚኖርበትን ቤት እንግዲህ ይፋ አድርገው ነበረ ከዚህ በፊት ይሄው ወጣት ማለት ነው የ32 ዓመቱ መሐመድ አልሳዲ ማለት ነው። እሱ ምንድን ነው ያደረገው? ያሬድ ኩሽነር እንደምታውቁት የኢቫንካ ትራምፕ ባለቤት ነው። ከዚህ ቀደም በጣም በብዙ የፖለቲካ ሁኔታዎች በመካከለኛው ምስራቅ ፖለቲካ ላይ ትልቅ ሚና ያለው ነበረ። 2020 ላይ እስራኤል ከባህሬን፣ እስራኤል ከአረብ ኤምሬቶች፣ እስራኤል እንደዚሁም ከነ ሞሮኮ ከነ ሱዳን ከመሳሰሉ ሀገራት ጋር አረቢክ ነን ብለው ከሚያስቡ ሀገራት ጋር ኖርማላይዝ ስታደርግ ግንኙነቷን ስታጠናከር ወይም ደግሞ ስትመልስ ትልቅ ሚና ነበረው። አሁንም ደግሞ ጃሬድ ኩሽነር እንደምታውቁት በፖለቲካው ላይ በዚህ በመካከለኛው ምስራቅ ላይ በድርድሩ ሁኔታ ከነ ጄዲ ቫንስ ከነ ስቲቭ ዊትኮፍ ጋር በመሆን የመካከለኛው ምስራቅ ጉዳይን በማስፈጸም ላይ የሚገኝ ነው። እሱም ያሬድ ኩሽነርም ተፈላጊ ነው ማለት ይቻላል። ግን አደራዳሪ ነው ኦፍኮርስ ተብሎ ነው የመጣው። ያም ሆኖ ግን ኢቫንካ ትራምፕ እና ባለቤቷን ኢላማ ለማድረግ የታሰበ ነበረ። እንግዲህ በአረቢክ ጽሁፍ ላይ በአረብኛ በኤክሱ ላይ አስቀምጦ ነበረ ይሄን ጽሁፍ ማለት ነው። ምንድን ነው የሚለው ወደ እንግሊዝኛው ሲቀየር I say to Americans, look at this picture and know that neither your palace nor the Secret Service will protect you. We are currently in the stage of surveillance and analysis. I told you our revenge is a matter of time. የሚል ሀሳብ ነበረ በትሩዝ በኤክስ በቀድሞ ትዊተር በሚባለው በኤክስ ላይ እንደዚህ አይነት ጽሁፍ አጋርቶ ነበረ ከዚህ በፊት። ስለዚህ ለአሜሪካ ፒክቸሩን ይፋ በማድረግ በየትኛውም ሁኔታ ፒክቸሩን ይፋ በማድረግ እናንተ ምንም ሆኑ ምን ለአሜሪካን የምነግራችሁ በዚህ ፒክቸሩን እያሳየ ነው። የትም ብትሆኑ ሰክሬት ሰርቪስ ዩኤስኤስ የሚባለውም ሆነ ማንም በቤተ መንግስትም ሆኑ ቤትም ቦታ ሊያድናችሁ አይችልም። እንግዲህ ጥቃቱ ይሰነዘራል ወይም ደግሞ ሪቨንጅ ይደረጋል፣ ብቀላ ይደረጋል፣ ጊዜ ብቻ ነው የሚፈጅብን የሚል ሀሳብ ከዚህ በፊት እንደዚሁ አስቀምጦ ነበረ። ግን እነዚህ ጽሁፎች ሲጋሩ ብዙ ጉዳዮች በተለየ መንገድ እንግዲህ ፕሬዚዳንት ዶናልድ ትራምፕም ደግሞ እሳቸውም በዚህ በመካከለኛው ምስራቅ ላይ በሚያደርጉት እንቅስቃሴ በብዙ የመካከለኛው ምስራቅ በተለይም ከኢራን ጎን ባሉ ኃይሎች
አስቸጋሪ ሁኔታዎችን ነበረ ሲያስቀምጡ የሚታየው። እንግዲህ የፎርመር ዲፒቲ ሚሊትሪ አታሼ በኢራቅ ኤምባሲ after Qasim was killed, Al-Assad went around telling people we need to kill Ivanka to burn down the house of Trump the way he burned down our house. ቤታችንን ባቃጠለበት መንገድ ትራምፕ ባደረገበት መንገድ እኛም እንበቀላለን የሚል ሀሳብ ነበራቸው። እንግዲህ ከዚህ ቀደም ካምበር የሚባሉ የፎርመር የቀድሞ የምክትል የሚሊትሪ አታሼ የወታደራዊ አታሼ ነበረ በኢራቅ ማለት ነው፣ እሱን ያስቀመጠው። ስለዚህ we thought he had a plan of Ivanka's house in Florida ያለውን ቤቷን በምን ሁኔታና በምን አጋጣሚ እንዳለ ያስታውቃል። እንግዲህ አልሳዲ ከረንትሊ 18 ጥቃቶችና ሙከራዎችን በማድረግ በሁሉም አውሮፓና በአሜሪካ ማለት ነው በዲኦጂ አማካኝነት በዲፓርትመንት ኦፍ ጀስቲስ አማካኝነት ክስ ተመስርቶበታል ማለት ነው። እንግዲህ ከዚህ ቀደም በነበረው በአሜሪካና ጀውሽ በሆኑ ኢላማዎች ላይ በመሳተፍ እንግዲህ ፋየር ቦምብ በባንክ ኦፍ ኒውዮርክ ሚለን አምስተርዳም ላይ ማለት ነው ከዚህ ቀደም 2 የአይሁድ ሰዎችን ለንደን ላይ እንደዚሁ በመውጋት በብዙ መንገዶች ይህ ወጣት ወይም የ32 ዓመቱ ሰው ተከሷል ማለት ነው። የፍትህ ሚኒስቴሩ ነው ይሄን ያስቀመጠው። ኤኒዌይ እንግዲህ በዋነኝነት ምንድነው እንደዚህ አይነት አካውኖች በአሜሪካ ፖለቲካ ላይ መልካቸውን ለውጠው አስቸጋሪ የሆኑ ሊመጡ ነበረ። ለጊዜው ከሽፏል፣ ግን ይሄ ጉዳይ ቀጣይነት እንዳለው ደግሞ የሚጠቁም ነው። በሌላ በኩል ይሄኛው እንዳለ ሆኖ ከዚህ ከመካከለኛው ምስራቅ ጉዳይ ጋር የተገናኘ ነው። ፕሬዚዳንት ዶናልድ ትራምፕ እንግዲህ የሚወዱትን ልጃቸውን ሰርግ ላይ አይገኙም። ዶናልድ ትራምፕ ጁኒየር የዶናልድ ትራምፕ የልጃቸው ሰርግ ላይ አይገኙም። ፕሬዚዳንት ዶናልድ ትራምፕ እንግዲህ የዶናልድ ትራምፕ ጁኒየር የሚባለው ልጃቸው ላይ በጣም ቁልፍ ፖለቲከኛ ቢሆን የመጣ ልጅ ነው። እሱ ጋር በፓልም ቢች አይገኙም። እንግዲህ የማይገኙበት ምክንያታቸውን ወደ በኋላ እነግራችኋለሁ። ግን ተንታኞች እንደሚያስቀምጡት በኢራን ላይ ጥቃት ለመሰንዘር ሀሳብ ስላላቸው እሱን እያውጠነጠኑ ነው፣ እሱ ላይ ነው ጉዳያቸው፣ እሱን እያሰቡበት ነው የሚል መረጃም እንደዚሁ እየወጣ ነው። ስለዚህ ፕሬዚዳንት ዶናልድ ትራምፕ ሂዝ ኤልደስት ሰን እንግዲህ አሁን በእድሜው እንግዲህ ረዥም እድሜ ወይም ደግሞ ትልቁ ልጃቸው ነው፣ ከሌላ የተወለደ ነው። ዶናልድ ትራምፕ ጁኒየር ይባላል። በእሱ ላይ በፓልም ቤች ተገኝተው እንግዲህ በባቲና አንደርሰን ተገኝተው በእንትኑን የሰርግ ስነስርዓቱን አይከበሩም። ለምንድን ነው ተብሎ ሲጠይቁት ፕሬዚዳንት ዶናልድ ትራምፕ አይ ሃቭ ኤ ቢዝነስ ኢን ዋሽንግተን ዲሲ ነው ያሉት። ቢዝነስ ማለት እንግዲህ በዋሽንግተን ዲሲ ትልቅ ስራ አላቸው ማለት ነው። ይሄ ትንሽ አስቸጋሪ ሊሆን ይችላል። እንግዲህ ከዶናልድ ጁኒየር ጋር መሆን እፈልግ ነበረ። እንግዲህ አዲሷን ወይም ደግሞ ኒውስ የምትባለዋን አባል የቤተሰብ አባል ቤቲና እንግዲህ ቱ ቢ ዋይፍ ቤቲ ነው ሰርከምስታንስ ኤኒዌይ አዲሷ እንግዲህ የቤተሰባችን አባልን እንግዲህ እሷን አክሰፕት ማድረግ መቀበል ነበረብኝ። እንግዲህ ግን ደግሞ ማይ ላቭ ፎር ዘ ዩናይትድ ስቴትስ ኦፍ አሜሪካ ዱ ኖት አላው ሚ ቱ ዱ ሶ። የአሜሪካ ፍቅር አሜሪካ ላይ ያለ ፍቅር እንግዲህ እንዲህ አይነት ነገር ምንም እንኳን ቤተሰቤ በጣም በውድም ከቤተሰቤ በላይ አሜሪካ ስለምታሳስበኝ አሜሪካን ስለመውድ በሰርጉ ላይ አልተገኘውም። ስለዚህ አብሬ በሆን ደስ ይለኝ ነበር የሚል መረጃ ነው የሰጡት። ኤኒዌይ ፕሬዚዳንት ዶናልድ ትራምፕ ትልቅ ቢዝነስ አለኝ ዩናይትድ ስቴትስ እንደ ሀገር ዋሽንግተን ዲሲ ውስጥ የምሰራው ትልቅ ስራ አለኝ ሲሉ ምንድን ነው የሚል ጥያቄ ተነስተዋል። እንግዲህ ትራምፕ ምንድነው ፊል ያደረጉት? ዋሽንግተን ዲሲ ውስጥ መቆየት ለእኔ አስፈላጊ እንደሆነ ተሰምቶኛል at the White House during this important period of time በትሩ ሶሻል ሚዲያቸው ላይ ያስቀመጡት ነው። እና ቤት ሆኜ ጉዳዮችን ቤት ሆኜ ስላችሁ ዋይት ሃውስ ዋሽንግተን ቤታቸው ፍሎሪዳ ነው፣ ፓልም ቢች ወይም ደግሞ ቅንጡ ቤታቸው ማር አላጎ ነው ያለው ቤታቸው ፍሎሪዳ ውስጥ። ግን አሁን በእርግጥም እንግዲህ የወዱታል ልጃቸውን የዶናልድ ጁኒየር የመጀመሪያው ልጃቸው ነው፣ ከሌላ የተወለደው ማለት ነው፣ ከኢቫንካ አይደለም።
ኦልሞስት ኢቫንካ ጋር ይበልጣቸዋል ይመስለኛል ወይም እኩል ናቸው። እንግዲህ ይሄን ስንመለከት አንድ ትልቅ ነገር አለኝ ነው ያሉት። ሰው ምንድን ነው የሚል ሀሳብ ነው። ኢቫንካ ይሄ እንግዲህ በጣም አሜዚንግሊ ሜላኒያ ትራምፕ እና ባለቤታቸውን ለማለት ፈልጌ ነው እና የዶናልድ ጁኒየር በብዙ እድሜ የሚለያዩ አይደሉም። በ8 ዓመት ነው የምትበልጠው፣ ወይም ደግሞ እሷ 48 ዓመቱ ነው፣ እሷ 56 ዓመቷ ነው። ስለዚህ በብዙ አይለያዩም። የእሷ ልጅ አይደለም ለማለት ነው። ከመጀመሪያ ሚስቱ ያገኘው ነው ፕሬዚዳንት ዶናልድ ትራምፕ። ኤኒዌይ ለምን ቀሩ ነው ጥያቄው። ፕሬዚዳንት ዶናልድ ትራምፕ የልጃቸው ሰርግ ላይ የቀሩበት ምክንያት ምንድን ነው ተብሎ ሲታሰብ በትራምፕ በልጃቸው ሰርግ ላይ ያልተገኙበት ምክንያት ፕሬዚዳንቱ ምንድን ነው ምክንያታቸው ተብሎ ሲታሰብ ትራምፕ እንዳሉ ድፍን ባለ መንገድ ትልቅ ስራ ስላላቸው ዋሽንግተን ዲሲ ውስጥ ተብሎ የሚታለፍ አይደለም። ትልቁ ስራ ምንድን ነው? ኢራን ላይ ጥቃት ለመሰንዘር እየተሴረ ነው ወይም ደግሞ ምክክር እየተደረገ ነው የሚለው መረጃ አሁንም ሚዛን እየደፋ መምጣቱን ተከትሎ ነው። ኦብቪየስሊ እንደዚህ አይነት ነገሮችም እንዳሉ የሚጠቁሙ መረጃዎችን እየተመለከትን ነው። እንግዲህ በጣም ከቤተሰቦቼ ጋር መሆን ፈልግ ነበረ፣ ግን ምን ይደረጋል የሚል ሀሳብ ነው የሰጡት። ስለዚህ ይሄኛው እንግዲህ እነ ሲኤንኤን በተለያየ መንገድ በፓልም ቢች ካውንቲ ላይ ስለሚኖረው ሰርግ የደህንነት ችግር ይኖር ይሆን ወይ ወይም ደግሞ አንደኛ ፕሬዚዳንት ዶናልድ ትራምፕ ችግር ሊፈጠር ይችላል ብለው ከመስጋት ይሆን ወይ የሚል ሀሳብ አለ። ሁለተኛ አንደኛ ተብሎ አይወሰድም ኦፍኮርስ። በሌላ መንገድ ደግሞ ኢራን ላይ ጥቃት ለመሰንዘር የሚደረጉ አንዳንድ ፌር ያልሆኑ እንቅስቃሴዎች ስላሉ እሱን ለማስፈጸም ነው የሚል ሀሳብ ነው እየተሰጠው እና ፕሬዚዳንት ዶናልድ ትራምፕ በብዙ መንገድ ጥያቄ እየተነሳባቸው አለ። ዞሮ ዞሮ እንግዲህ በዚህ በመካከለኛው ምስራቅ ውጥረት ላይ አንዳንድ ጉዳዮችን ሊያደርጉ ይችላሉ የሚለውን በደንብ የሚያስረግጥ ሆኖ ነው የተገኘው። ስለዚህ ፕሬዚዳንት ዶናልድ ትራምፕ በልጃቸው ሰርግ ያልተገኙበት ምክንያታቸው ከዚህ የራቀ አይደለም። አሜሪካ ወይ ኪዩባ ላይ የሚለውም ጥያቄ እንደዚሁ ይነሳል። የኢራን ባለስልጣናትን በተመለከቱ መረጃዎች አሉ፣ ግን በዋናነት የኪዩባን ጉዳይ ይነሳል። ግን ሁለት ነገሮችን ነው የተወሰደው። አንደኛው እንግዲህ በዚህ በመካከለኛው ምስራቅ ውጥረት ላይ በተለይም ደግሞ በኢራን ላይ ስለሚፈጸሙ ጥቃቶች ታሳቢ የሚያደርጉ ጉዳዮች እንዳሉ ለመጠቆም ነው የሚል ሀሳብ ነው የተሰጠው። ከዚህ እንግዲህ አሁን እንዳልኳችሁ ደግሞ ከዚህኛው ጉዳይ ጋር የሚገናኘው ኢራንና አሜሪካን የተለያዩ ለማስታረቅ የተለያዩ ዲፕሎማሲያዊ ጥረቶች የፓኪስታን የጦር አዛዥ በተለይ ሙኒር የሚባሉት ይመላለሳሉ፣ ግን መፍትሄ አልመጣም። በዋሽንግተን ጥቃት ለመፈጸም ዝግጅት እያደረገች እንደሆነ ደግሞ የሚጠቁሙ ሌላ አይነት መረጃዎች መውጣታቸው በእርግጥም እነ ፕሬዚዳንት ዶናልድ ትራምፕ የሚያስቡት አንዳች ጉዳይ እንዳለ ጠቋሚ እያደረገዋልና ይሄን መመልከት ይቻላል። በጣም እንግዲህ ከዚህ ሲቢኤስ የሚባለው እንግዲህ አሜሪካ ውስጥ የሚገኝ ከቢቢሲ ጋር የሚገኝ የቢቢሲ ብራንች ማለት እንችላለን ወይም ደግሞ አጋር ነው። እሱ አንድ ምንጮች ነግረውኛል። አናነመስ የሆኑ ስማቸውን ሊጠቀስ ያልፈለጉት ምንጮች አሉ። የፕሬዚዳንት ዶናልድ ትራምፕ መንግስት ድጋሚ ጥቃት ለመሰንዘር ዝግጅት እያደረገ ነው በሚል አረጋግጧል። እንዲያውም የደህንነት ሰዎች ጋር ሳይወያዩ አልቀሩም ፕሬዚዳንት ዶናልድ ትራምፕ የሚል ሀሳብ እየተሰጠ ይገኛል። ትራምፕ እንግዲህ የልጃቸው ሰርግ ላይ ቀደም እንዳልኳችሁ ያለመገኘታቸው ሚስጥር ይሄው ሊሆን ይችላል ተብሎ ይታሰባል። ኒው ጀርሲ ፍሎሪዳ በሚገኘው መኖሪያቸው ላይ ያሳልፋሉ ተብሎ ቢታሰብ እንግዲህ ዋይት ሀውስ አቅንተዋል እና እንደዚህ አይነት ነገሮች አሉ። የአሜሪካ መከላከያ ፔንታገን የደህንነት አመራሮች እረፍት ለመውጣት ፈልገው ነበረ፣ ግን ከእረፍት እንዳትወጡ ተብለው ተመልሰዋል። ይህ የሆነበት ምክንያት እንግዲህ የሆነ ነገር ሊፈጠር ይችላል የሚሉ መረጃዎችም እንደዚሁ በስፋት ለመውጣት ተገደዋል፣ ወይም ደግሞ እንደዚህ አይነት ነገሮች ይወጣሉ። ቢካዝ ይሄኛው ጉዳይ በጣም ፖለቲካል ኢንጌጅመንት ይፈልጋል። ሰው ትራምፕ እንግዲህ በዚህ ፍሎሪዳ ፓልም ቢች ሆነው አይደለም የሰርግ ስነ ስርዓቶችን የሚከታተሉት ወይም ደግሞ በዛ ልክ አንዳንድ ጉዳዮችን ሊያስፈጽሙ የሚሞክሩትና ሁኔታዎችን አቅልሎ ማየት አይቻልም ነው። መካከለኛው ምስራቅ ላይ ያለው ነገር አሁን ቀላል አይደለም። ምክንያቱም ረገበ ስንለው አልረገበም። አንደኛ ኢራንም ዝግጅቷ በጣም ከባድ ነው። በምንም መለኪያ እንግዲህ የሚመጣውን ነገር ሁሉ እኛም እንጋፈጠዋለን የሚል ሆኗል። ያ ማለት
ሚክስድ የሆኑ ሀሳቦች አሉ። በተለይም ደግሞ ቴህራን ሚዲዬተሩ የፓኪስታኑ እንግዲህ አርሚ ቺፍ በጣም ከፍተኛ ኤንጌጅመንት ነበራቸው። ውይይት ካደረጉ በኋላ ወጥተዋል። ከኢራን ሲወጡ እንግዲህ ቴህራን ደግሞ ሚክስድ የሆነ ለሰላምም በር የከፈተ እንደዚሁም ደግሞ ለጸብም እንደዚሁ በር የከፈተ አይነት ሀሳብ ነው የሰጡት እና ቴህራን ሴንድስ ሚክስድ ሜሴጅ ነው የሚለው መረጃው። ስለዚህ እንደዚህ አይነት ሁኔታዎች አሉ። በመካከለኛው ምስራቅ ላይ ያለው ውጥረት ከጋዛ እስከ ሊባኖስ ያለው እጅግ አስቸጋሪ ነው። የፓኪስታን አርሚ በጣም በከፍተኛ ኢንጌጅመንት ውይይት ለማድረግ ሞክረው ነበረ፣ ግን ይሳካላቸዋል አይሳካላቸውም የሚለው እንዳለ ሆኖ ግን የፖለቲካል አውዱን ደግሞ በተለየ መንገድ ሊቋጩበት የሚችሉትን ሁኔታ ለማስቀመጥ ሞክሯል። እነ ማርኮ ሩቢዮ ፕሮግረስ አለ፣ አንዳንድ ሁኔታዎች መስተካከል እንዳለባቸው ቢሰማንም ግን ፕሮግረስ አለ በማለት ላይ ይገኛሉ። ግን ብዙዎቹ ነገሮች ስትመለከቷቸው ወደ ውጥረት ያመሩ ናቸው እና ቀላሎች አይደሉም ነው። በዛ ላይ ደግሞ የኪውባም ጉዳይ እንደዚሁ በቀላሉ የሚታይ አይደለም። እንደነ ሄዝቦላ ያሉትም ኃይሎች አሁን እየፈጠሯቸው ያሉት ጥያቄዎች ጥቃታቸውም እንደዚሁ አስቸጋሪ ሆኗል እና እንደዚህ የፖለቲካል ኢንጌጅመንቱ በጣም ጊዜ የሚፈጅ ነገሮች የሆኑ መጥተዋል እና ይሄ እንደዚህ አይነት ሁኔታዎችን መፍትሄ መስጠት ያስፈልጋል ተብሎ ቢታሰብም ግን ፕሬዚዳንት ዶናልድ ትራምፕ እዚህም እዛም የሚሉበት መንገድ አንዳንድ በጣም ለማረጋገጥ የሚያስቸግሩ ሁኔታዎችን ስትመለከቱ ፈተናው ቀላል እንዳልሆነ ያሳያል። ስለዚህ የኢራን ፖለቲከኞችም የራሳቸውን መንገድ እየፈለጉ እንደሆነ ነው፣ ራሷን መንገድ እየፈለጉ እንደሆነ ነው የተነገረው። ዞሮ ዞሮ ጠላትነታቸው ቀጥሏል። ውጥረቱ የሚቀር አይደለም። በኪውባ ላይ ያለውን ውጥረት ደግሞ ፕሬዚዳንት ዶናልድ ትራምፕ እየጨመሩ በሄዱበት ሰዓት አንዳንድ ሁኔታዎች አስቸጋሪ የሆኑ ቀጥለዋል። አሜሪካ እንግዲህ ከዚህ ከፖለቲካው ጋር በተገናኘ ዓለም ላይ ካሉ ችግሮች አንጻር ብዙ ሁኔታዎች እየተምታቱባት እንደሆነ የሚጠቁም ነው። እንግዲህ ሀሳቦች አጋሩ። ለዛሬው አመሰግናለሁ። ቢኒያም ካሴ ነበርኩኝ። ቴንክ ዩ ቬሪ ማች